ሰላም ውዶች እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልን እያልኩኝ እንግዲህ ዛሬ የላችሁ የመጣሁት የሽበት ማጥፊያ ነው። እንዲሁም ደግሞ ያው ያለ እድሜያችን ለወጣ ሽበት በተለይ ሰላሳዎች ውስጥ ሳንገባ ሽበት በነገራችን ላይ በአንዴ የሚጠፋ ነገር አይደለም። ሽበት የሚወጣበት ምክንያት አንደኛ በሙቀት ነው። ሁለተኛ ደረጃ ደግሞ የምንበሳጭ ቶሎ ንዴት፣ ጭንቀት የምናበዛ ልጆች ያለ እድሜያችን ሽበት ያወጣል ማለት ነው እና እንደኔ ጭንቀታም እንደሆናቸው ይሄንን እንግዲህ እኔ ሽበት ቻለንጅ ጀምሬያለሁ። ይሄ ምንድነው ለራሴ እንግዲህ ሽበት በጣም እየበዛብኝ ተቸግሬያለሁ። በተለይ በዚህ ከጎንና ጎን እንደምታው በዚህ በኩል ብዙዎቻችሁ ፀጉርሽ እኮ ጥቁር ነው ሽበት የለውም ትሉኛላችሁ። ግን እዚህ ጋር ካሜራው ያው አብዛኛው ያኔ ሙሉ ለሙሉ ሸብቷል ማለት አይደለም። ፀጉሬ ግን በግማሽ አለ እዛና እዛ ማለት ነው። ስለዚህ ሽበት ደግሞ ያው በአንዴ የሚጠፋ ሳይሆን ቀስ እያለ ነው የሚቀንሰው ማለት ነው እና በተፈጥሮ በእድሜያችን የሆነ ሽበት ግን ሊጠፋ አይችልም። ግን ምንድነው እየቀነሰ ያ ሽበቱ እየጠቆረ ይመጣል ማለት ነው እና በዚሁ አጋጣሚ እነዚህ ጋር እንግዲህ ወደ ግብአቶቹ ስንገባ እዚህ ጋር ቡና ነው የሚያስፈልገን። 3 ማንኪያ ተጠቅም ያለው ንስኮፊ ማለት ነው። እናንተ ጥሬው ቡና የኢትዮጵያው ካላችሁ በጣም አሪፍ ነው። ሰየው ነው ማለት ጥቁር እስከሚል ድረስ መቁላት ትችላላችሁ ማለት ነው። እና ፈይታችሁ ተጠቀሙ። እንግዲህ እዚህ ጋር ሌላኛው ግብአቴ ደግሞ ቀረፋ ነው። ቀረፋ እንግዲህ እኔ የተፈጨው አለኝ። እናንተ ግን ከሌላችሁ የተፈጨው መፍጨትም ትችላላችሁ። ደግሞ መፍጨት ያልቻላችሁ ደግሞ እንደዚህ እንጨቱን መጨመር ትችላላችሁ። ችግር የለውም ማለት ነው። እና እዚህ ጋር እንግዲህ የምጠቀመው የቀረፋውን ዱቄት 1 ማንኪያ ነው የምጠቀመው። እዚህ ጋር ያው አንድ ላይ ቀላቀላለሁ። ሽታው በጣም ደስ የሚል ነበረ እንደውም ማለት ነው። እና ሌላኛው እንግዲህ እዚህ ጋር እንግዲህ እንዳልኳችሁ ሌላኛው ግብአቴ እንግዲህ የቴምር ፍሬ ነው። የቴምር ፍሬ ከዚህ በፊት ውሃ እንትን ብዬላችኋለሁ፣ ሰርቼላችኋለሁ። በእርግጠኝነት ትወዱታላችሁ። ይሄንን እኔ ቆልቼዋለሁ። ቆልቼ ስፈጭ በጣም የተከካ ነው። ምክንያቱም መፍጫዬ ትንሽ ስለነበረ እንትን አላለልኝም፣ በደንብ አልፈጨውም ማለት ነው። ስቆላ ራሱ አላሳየኋችሁም። ለሌላ ግብአት ለራሴ ለፀጉር እንትን እያልኩት ነበር ማለት ነው እና እዚህ ጋር እንግዲህ ሌላኛው እንግዲህ ቁርንፍጭ ጨምሬያለሁኝ። እንግዲህ እዚህ ጋር ደግሞ ሌላኛው ግብአቴ እንግዲህ ውሃ እየጨመርኩ ነው። እየፈላ ውሃ ነው የምጠቀመው። እንግዲህ እንደዚህ እየቀለቀልን በዚሁ አጋጣሚ ደግሞ ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦች ሁሌም ሼር እያደረጋችሁ ስለምታበረታቱኝ አመሰግናለሁኝ። እዚህ ጋር እንግዲህ በደንብ አድርገን እንቀላቅለዋለን። እንትኑ በተለይ የቀረፋው ዱቄት ቶሎ አይቀላቀልላችሁም በጣም የላመ ስለሆነ ማለት ነው። እና እዚህ ጋር እንግዲህ እኔ የሞቀ ውሃ ስለነበረ ቶሎ እንዲደርስልኝ ደግሞ እሳቱን ከፍ ያለ ላይ ነው ያደረኩት። እንደምታዩት ያው የምሰራበትም ድስቱ መጥበሻው እንግዲህ ጥቁር ስለሆነ የላይኛውም ጥቁር ስለሆነ ያው ጠቁሯል ማለት ነው። አያስታውቅም መልኩ ግን እና ቤታችሁን በተለይ በጣም ደስ የሚለው ማለት ነው። ይሄ ማስክ ማለት ነው የምሰራው ማስክ በነገራችን ላይ ለሽበት ብቻ ሳይሆን በተለይ ፀጉራችን ለተጎዳ፣ አላድግ ላለ፣ ከፊት ለሸሸብን፣ ለሚበጣጠስ፣ ለሚረግፍ በጣም ቆንጆ ነው። ፀጉራችሁን የበለጠ እንግዲህ እኔ ለሽበት እንዳልኳችሁ በተለይ ሽበቴ በጣም እየበዛብኝ ስለመጣ ለሱ እያልኩ ነው እየተጠቀምኩ ያለሁት። ነገር ግን ምንድነው ፀጉሬ በጣም እያማረ ነው የመጣው። የእውነት እንደው ራሳችሁ ሞክሩት ማለት ነው እና እንደዚህ አድርጌ በደንብ አድርጌ እንትን እለዋለሁ። እንግዲህ እናንተም ወሬ ታበዣለሽ። የምትሰሪያቸው ግብአቶች በጣም አሪፍ ናቸው። በጣም ለፀጉር ይስማማና ሁሉም ግብአቶች ግን ወሬሽ እያላችሁኝ ነው። በነገራችን ላይ በዚሁ አጋጣሚ እሱ ኮሜንት እንትን እያልኩኝ ስለነበረ በቃ አሁን ሪከርድ ሳረግ እየተሳቀኩ ነው
እና የምለው ሁላ እየጠፋብኝ ነው። ነገር ግን እኔ ማለት ያው ሳይለንት ማድረግ አልወድም ማለት ወይንም ዘግየት እያልኩኝ ማውራት ማለት ነው። እና ግዴታ ማብራራት አለብኝ ብዬ ነው የማስበው። ይቅርታ። እዚህ ጋር እንግዲህ እንደምታወቅ ከ10 ደቂቃ በኋላ እንደዚህ አድርጌ እንትን እለዋለሁኝ አጠፋዋለሁ ማለት ነው። እና ከዛም በላይ ማዘግየትም ትችላላችሁ ማለት ነው። እኔ ግን ለ10 ደቂቃ በቂ ነው። እዚህ ጋር እንግዲህ ማጥለያ ያለኝ መላው ማለት ነው። ከስር ማጥለያ ያለኝ እንደገና ጨርቅ ደርቤበታለሁኝ። ምክንያቱም መሬት ላይ እንዳይሰላብ ፈልጌ ነው። እናንተ ማቀዝቀዝ ትችላላችሁ ማለት ነው። እኔ ግን ትኩሱን ወዲያውኑ ነው ያጠለልኩት ማለት ነው። ይህንን የሚያደረግኩበት ምክንያት ጊዜ ለመቆጠብ ፈልጌ ነው ማለት ነው። እና ጊዜ ካላችሁ እስከሚቀዘቅዝ ድረስ መተው ትችላላችሁ። እዚህ ጋር እንግዲህ እያቃጠለኝ በአንድ እጄ ነው እየሰራ ያለሁት። በነገራችን ላይ በአንድ እጄ የምትይው ምን ሆነሽ ነው አንድ እጅሽ ብላችሁኛል። እኔ እንግዲህ እግዚአብሔር ይመስገን ምንም አልሆንኩም። ይቅርታ እንግዲህ ካሜራ ስለሚይዝ ነው በአንድ እጄ ማለት ነው። እና ለዛ ነው እሺ ውዶቼ፣ ስላሰባችሁልኝ አመሰግናለሁኝ። እንግዲህ እዚህ ጋር ሌላኛው ግብአት እንግዲህ ምንድነው ያው ሌላኛው የምቀላቀልበት ግብአቴ መላ ሌላኛ ሳህን አዘጋጅቻለሁ ማለት ነው። ይቅርታ መላ ማለት በአረበኛ ነው። እና እዚህ ጋር እንግዲህ የተጠቀምኩት ይሄ የሽበት ማጥፊያ ማስክ ነው፣ ውህድ ነው ማለት ነው። ይሄ ዱቄቱ ይሄ ዱቄት እንግዲህ እኔ ስሙን አላውቀውም። እንግዲህ መዳም ነው የገዛችልኝ፣ እሷን ነው እንድገዛልኝ ያስደረኩት ማለት ነው። ማለት ይሄ ግብአት የሽበት ብቻ ነው። ይሄን ግብአት ማለት በወር 4 ጊዜ ትጠቀሙታላችሁ፣ ከዛ ይጠፋል ማለት ነው። ሽቦት ሙሉ ለሙሉ ነው የተባልኩት። እንግዲህ ግን ፎቶውን አስገባላችኋለሁኝ እና እኔ በእንትን ቀንሼው ስለነበረ ነው ማለት ነው። እና ይሄ ግዴታ መኖር አይጠበቅባችሁም። ሌሎቹን ግብአቶች ብቻ ያላችሁም በዚህ ፋንታ የፀጉር ሂና መጠቀም ትችላላችሁ ማለት ነው። በዚህ ፋንታ ወይንም ደግሞ የበቆሎ ዱቄት ጨምራችሁ እሳት ላይ መልሳችሁ መጣት ትችላላችሁ። ነገር ግን እርግጠኛ ነኝ በየቤቱ የፀጉር ሂና ስለምታገኙ በሱ መጠቀም ትችላላችሁ። ይሄ ደግሞ የፀጉር ሂና ነው። እዚህ ጋር ሂና 2 ነው የተጠቀምኩት ማለት ነው። 2 ማንኪያ ተጠቅሜ ያለውኝ። እንግዲህ እንደዚህ እያማሰልኩ ቀስ እያልኩኝ ቅድም የቀነስኩትን እንትን ውሃ ማለት ነው፣ ውህዱን ማለት ነው። እንደዚህ እየቀነስኩኝ ቀስ እያልኩኝ እቀላቅለዋለሁ በደንብ አድርጌ። ይጓጉልባችኋል። ያው እጃችሁን ታታሳርፉ በደንብ መቀላቀል አለባችሁ። እንደዚህ አድርገን ማለት ነው። እና ከዚህ በፊትም እንደውም በቅባት መልኩም ሰርቼላችኋለሁ። ከስር አለላችሁ። በሻምፖ መልኩም ሰርቼላችኋለሁኝ። ምክንያቱም እንዳልኳችሁ እኔ ሽበቴን ለማጥፋት የማላደርገው ነገር የለኝም፣ ለመቀነስ ማለት ነው። ግን ምንድነው በተለይ በአሁኑ ሰዓት እኔ እንጃ ስለተጨናነቅኩ ነው መሰለኝ በስራም በምንም በጣም እየበዛብኝ ነው ሄደው ማለት ነው። እና እዚህ ጋር እንግዲህ በደንብ አድርጌ ቀላቅየዋለሁ። እንደምታዩት እኔ አሁን ልቀባው ስላይደለ ለ12 ሰዓት አስቀምጫዋለሁኝ ፍሪጅ ውስጥ 12 ሰዓት አስቀምጫለሁ። ሁሉንም ተቀላቀልኩት በኋላ ከ12 ሰዓት በኋላ ይሄንን ይመስላል እንደምታዩት ማለት ነው። እንደዚህ ጥቁር ብሎ ነው የምታገኙት፣ እንደዚህ ቀልቶ ማለት ነው። እና በእንደዚህ መልኩ አገኘሁት ማለት ነው። በጣም ደስ ይል ነበር ሽታው። እንደምታዩት እንግዲህ ፀጉሬን ልቀባው ነው። በነገራችን ላይ ማለት ለኢድ የተቀባሁት ማስክ ነበር ማለት ነው። እንዴት እንደወደድኩት ለፀጉራችሁ እንዴት እንደሚመች አጠይቁኝ። እውነት ሰራላችኋለሁ እንደውም ያንን ማስክ ማለት ነው። በእርግጠኝነት ፀጉራችሁን በአንዴ ነው የሚቀይርላችሁ። እና እንደዚህ አድርጌ እንግዲህ ከስር ነው እንትን የምለው፣ ከስር ነው የምቀባው በመጀመሪያ ማለት ነው። ምክንያቱም ከስር እንደዚህ አድርጌ እንትን ላለውኝ ያለኝ ምንድነው እኔ እንግዲህ ያለኝ እንዳልኳችሁ ከግንባሬ እንዲሁም ደግሞ ከዚህ ከጎንና ተጎን ነው ያለኝ ሽበት ማለት ነው። እና መሀል ራሴ ላይ ትንሽዬ 1 ናት 2 ያለች ማለት ነው። ግን ከዚህ ከቀኝ በኩል ነው በጣም እየበዛብኝ የመጣው ማለት ነው። እና እንደዚህ አድርጌ በደንብ አድርጌ አዳርሰዋለሁ። በተለይ
በተለይ የኔ ጸጉር እንግዲህ እንደምታዩት ጸጉሬ ብዙ ስለሆነ በጣም እየተዳረሰልኝ አይደለም። እንደምታዩት እንግዲህ ይሄ ማስክ ደግሞ ደረቅ ነው። ይሄና ስንቀባው ጸጉራችን ምን ይሆና እያበዛልን እያጠነከረው ነው የሚመጣው ማለት ነው። በዛ ሰዓት ምንድነው ጸጉሬ እኔ እንደምታዩት ብዙ ነው። በዛው ልክ ቀስ እያልኩ ነው እያዳረስኩት ያለሁት ማለት ነው። ይሄንን እንትን ስትቀቡ በነገራችን ላይ ይሄንን ውህድ ስትቀቡ ጥቁር ልብስ ነው መልበስ ያለባችሁ። የምር እኔ ፊቴ ሳይቀር ነው በቃ የለቀለቀኝ ማለት ትችላላችሁ። ግን ሽታው በጣም ደስ ይል ነበረ። ፀጉሬ ራሱ ጥንክር ብሏል። አሁን ታጥቤው በቃ ነው ያለሁት። ፀጉሬ እንዳበስ ሳረገው እንዴት ጥንካሬው አትጠይቁኝ። እና እንደዚህ አድርጌ እንደምታዩት እየከፈልኩኝ አዳርሻዋለሁኝ። ያው ከስር እስከ ጫፉ ድረስ ማዳረሳችሁን አትርሱ። ነገር ግን ያው ሽበት ያለበት ቦታ ነው እንትን ማድረግ ያለባቸው። በዚሁ አጋጣሚ ያው እንግዲህ በዛው ደግሞ ለሽበት ተብሎ እንዳልኳቸው ፀጉራችሁን በደንብ ማስያዝ አድርጋችሁት ለፀጉራችሁም ምግብ ይሆነዋል ማለት ነው። እንደዚህ እያረኩኝ እኔ እንደተቀባሁት እንደምታዩት ጫፉን አላዳረሰልኝም፣ ምክንያቱም አለቀብኝ። አላዳረሰልኝም ስሰራው አሳንሸው ነበር ማለት ነው። እና ለሁለተኛው ቀን አስተካክላለሁኝ። ይህ እንግዲህ ፊቴ ሳይቀር ነው የተቀባሁት። እንደዚህ ፊቴ የሚጥቆር ብዬ ነው ማለት ነው። እና እንደዚህ አድርጌ እንግዲህ ለ2 ሰዓት አቆይቼ የታጠብኩት በእርግጠኝነት እንደዚህ አድርጋችሁ ለ2 ሰዓት ለ1 ሰዓት አድርጋችሁ ተጠቀሙላለሁ። የዛሬ ቪዲዮ ይህንን ይመስል ነበር። ላይክ፣ ሰብስክራይብ ማድረግ አትርሱ። ቻው።